ከዕለታት ባንዱ ቀን ሰልዋ የተባለች አንድ መልከ መልካም ልጅ ነበረች። ይህች ልጅ የአጎቷ ልጅ የሆነውን ሰሚር ለማግባት ቃል ተግባብተው ነበረ። ምክንያቱም ከሰሚር ጋር ከልጅነታቸው ጀምሮ አብረው ያደጉ፣ በሁሉም ነገራቶቻቸው ላይ አብረው እየተጫወቱ እስኪያድጉ ድረስ ያልተለያዩ ልጆች ናቸው። ካደጉም በኋላ አንድ ላይ ለመኖር ስላሰቡ ሁለቱም ለመጋባት ቃል ተገባብተውም ነበረ። ቃል በተግባቡበት ዓመትም ሰሚር ለንግድ ወደ ሌላ ሀገር ይሄድና ሳይመለስ 2 ዓመታትን ያሳልፋል። በዚህም ሁኔታ ሰልዋ በጣም ትጨነቃለች። ቀኑን ሙሉ ለቅሶ ሆነ ስራዋ። የሚያስጨንቁ ጉዳይ ደግሞ ይሄ ብቻ አልነበረም። እሱ አባት ኢብራሂም የንጉሱ አማካሪ ነበረና ንጉሱም በጣም በዳይና ጨካኝ ሰው ነበረ። ለአማካሪው ኢብራሂምም አንድ ደብዳቤ ይሰጠዋል። ልጁን ሰልዋ እንዲያገባት እንደሚፈልግ ይናገር ነበር። በጸባይ ልጁን እንዲሰጠው አሊያም የሁለቱም ሕይወት አደጋ ላይ እንደሚወርቅ እንደሚገላቸው አስረግጦ የተናገረበት ደብዳቤ ነበር። በዚህ ሁኔታ አባቷ በጣም ጨነቀው። ልጁ ሰልዋ ዞሮ እባክሽ ልጄ፣ ያንቺ ውበት እኮ ነው ይህን ሁላ ጣጣ ያመጣብን እና እባክሽ ንጉሡ አንቺን ሊያገባሽ ይፈልጋል። ያለን አማራጭ እሺ ማለት ብቻ ነው፣ አለበለዚያ የሁለታችንም ሕይወት አደጋ ላይ ይወርቃል አላት። ሰልዋ ግን አልተስማማችም ነበር። እኔ እኮ ከምወደው ሰው ጋር ቃል ኪዳን አለብኝ፣ ይህንን ቃል ደግሞ ላፈርስ አልችልም ትለዋለች። ንጉሡም ፈልጓቸው ስለነበር ንጉሡ ጋር እስኪደርሱ ድረስ አባቷ እሺ እንድትለው እየለመናት ንጉሡ ዘንድ ይደርሳሉ። ንጉሡም በጥቁሩ ዙፋኑ ላይ ጥቁር በጥቁር ለብሶ አስፈሪ ጭራቅ መስሎ ቁጭ ብሏል። ንጉሡም ወደ ሁለቱም እየተመለከተ መቼም ያዘዝኳችሁን ነገር እንደምትተገብረው ተስፋ አደርጋለሁ ይለዋል። ሰልዋ ግን በአቋሟ እንደጸናች ነበረ። እሷም በተራዋ ንጉሡን እየተመለከተች እኔ ቃል ኪዳን ያለኝ ሰው ነኝ፣ የአጎቴን ልጅን እንጂ ሌላን ማንንም አላገባም፣ እሱ እስከሚመጣ ድረስ እጠብቃለሁ ትለዋለች። ይህንን የሰማው ንጉሥ በጣም ይናደዳል። ውበት አለኝ ብለሽ ነው እንዴ የምታስቢው? ንጉሥ ነኝ እኮ እስካሁን እንዳንቺ ማንም ተዳፍሮኝ አያውቅም አላት። ይህንን የምታደርጊ ከሆነ አንቺም ዕድለ ቢስ ትሆኛለሽ። ያ አርጀት ያባትሽም ደግሞ ሟች ነው፣ እገለዋለሁ። በጣም ውብ ነኝ ብለሽ የምታስቢ ከሆነ ደግሞ ጭራሽን አላገባሽም። ነገር ግን ፊቱና አይኑ ለተበላሽ አስቀያሚ ሰው ድርሻለሁ። ከዛ ምን እንደምታምጪ እናያለን ይላታል። ይህንም ካላት በኋላ አባቷ አጎንብሶ እያለቀሰ፣ እሷ ደግሞ እንደ ሐውልት ፈዛ እንደቀረች ጥሏቸው ይሄዳል። ጨካኙ ንጉሥ ያለውን ነገር ከማድረግ ወደ ኋላ አላለም ነበረ። የእሷን ሐሳብ ድጋሜ ሳይጠይቅ አባቷንም ሳያማክረው አይኑና ፊቱ ለተጨፈለቀ አስቀያሚ ሰው ይደራታል። ፈልግ በግድ እያለቀሰች ያንን ሰው ታገባለች። ሰውየውን ስትመለከተው አይኑ የሚያስፈራና ጎባጣ ነበረ። ቢሆንም ግን ወደ እርሷ ጠጋ ብሎ በለስላሳ ድምፁ ነበረ ያናገራት። እኔ አንቺን ማግባቴ በጣም ደስተኛ ነኝ። በምንም ነገር ላስቸግረሽና ላጨናንቅሽ ልጎዳሽም አልችልም። እንደፈለግሽ መሆን ትችላለሽ ይላታል። ሰልዋም እንደዚህ ለስላሳ በሆነ ድምፅ ይናገራል ብላ አላሰበችም ነበር። ሰልዋ በጣም ግራ ተጋባች። መልኩና አነጋገሩ ጭራሽ ተለያዩባት። ምንም አትፍሪ፣ አትጨነቂ፣ እኔ አልጎዳሽም ይላትና ወደ ክፍሏ እንድትገባ ጥሏት ወደ ላይ ይወጣል። ሰልዋም በቤቱ እየተዘዋወረች ሳለ አንድ ነገርን ታስተውላለች። እሱ በተቀመጠበት ቦታ ላይ የአንገት ሐብል ነበረ። ሐብሉንም አንስታ ስትመለከተው በጣም ደነገጠች። ከዚህ በፊት የምትወደውና ልታገባው የምትፈልገውን ሰሚር የሰጠችውን አንገት ሐብል ጋር በጣም ይመሳሰል ነበር። ሐብሉንም እየተዘዋወረች ትኩር ብላ ትመለከተው ጀመር። በዚህ ሰዓት ይህ ሰውዬ ወደ ክላሷ ይገባል። እሷም ቀጥ አለችና ይህ ሐብል ከየት አመጣኸው ብላ ጠየቀችው። ሰውየውም እንዲህ አላት፣ ይህን እኔን መጠየቅ አትችይም፣ ሐብሉም የእኔ ብቻ ነው ይላታል። ሰሏም መልሱ ስትሰማ በጣም ተናዳለች። ይህ እኮ ለወደፊት የምወደው ባሌ ይሆናል ብዬ ስጠብቀው የነበረው ሰሚር የሰጠሁት እኮ የአንገት ሐብል ነው። ከየት ልታገኘው ቻልክ? እንዴት ወሰድክበት? ይህን ለማግኘት ምን ያክል መስዋዕት ከፈል አለችው። ሰውየውም ይህንን ሲሰማ ምን ያክል መስዋዕት ነው ያልሽኝ? ደስታዬን፣ ንብረቴን፣ ሙሉ ሕይወቴን በአንድ እርግማን እኮ ነው ያጣሁት። እባክሽ ስለዚህ ጉዳይ በድጋሚ ልትጠይቅኛለሁ አልፈልግም። እባክሽ አሁን ከዚህ ጥያቄ ሽራቂ እባክሽ ይላትና ቤቱን ጥሎ ይወጣላታል። በዚህ ሰዓትም ሰልዋ ስለ ሰሚር ብቻ ሳይሆን ስለ ራሱ ሕይወትም እንደሚያስጨንቀው ይገባታል። ስለዚህ እዛ ቤት ለመቆየት ትወስናለች።
ሁሉንም ነገር በአግባቡ የተከታተለች ለማወቅ ፈለገች። በቀጣዩም ቀን የቤታቸው በር በኃይል ይንኳኳም ጀመር። ሰውየውም በራሱ ወጥቶ በሩን ይከፍታል። አንድ ምስኪን አሮጊት ነበረች። የሚበላ ነገር ካለ ፈልጋ ነበር የመጣችው። ይህንም ሲያውቅ ወዲያው ወደ ቤት አስገባትና ምግብን ብቻ አልነበረም የሰጣት፣ ልብሱንና የተወሰነ ገንዘቦችን ሰጣትና ተንከባክቦ ይሸኛታል። ይህን ነገር ሰልዋ እየተመለከተች ነበር። በሚያደርገው ነገር በጣም ተገርማ ነበረ። ወደ እርሷ ጠጋልና እንዲህ አላት፣ ሰልዋ ሆይ እባክሽን ቤታችንን የመልካም ነገር በር አድርጊው፣ ተቸግሮ የመጣን ሰው በምንም ምክንያት እንዳትመልሺ አላት። ሰልዋ የሰውየው ነገር በጣም እያስደመማት ይመጣል። በዚህ ያክል የተቸገረን ሰው መርዳት ይወዳል እያለች በሱ ተገርማ ራሷን ትጠይቅ ጀመር። ያ ሰው ሁልጊዜ ከሰልዋ ተደብቆ አንድ ክፍል ውስጥ ይገባና በራሱ መንገድ መድኃኒቶችን ይቀመማል። ከጫካ ለቅሞ ያመጣቸውን ቅጠሎች እየጨፈጨፈ መድኃኒትን ይፈበርካል። ከዚያም በትንሽ ደቂቃ በኋላ ወደ ሰልዋ ይመጣና በጨረፍታ አይቷት እንደገና ተመልሶ ይገባል። ሰልዋም ልክ እሱ እንደሄደ ስታቅ በቤቱ እየተሽከረከረች ሁሉን ነገር ለማጥናት ትሞክራለች። ነገር ግን ወደ አንድ የሚያስፈራ በሰንሰለት ወደ ታሰረ በር ደረሰች። ወደ እሱም ስትጠጋ ስትል የሆነ ድምፅ መስማት ጀመረች። በሩን ክፈችልኝ፣ የምትፈልጊውና የናፈቅሽውም ሰሚር አገናኝሻለሁ። አሁን አብረሽ የምትኖሪው ሰው በጣም መጥፎ ሰው ነው የሚል ነበር። ሰልዋም ግን ነገሩ በጣም ያስፈራታል። በሩ ልትከፍትለትም አለች። ነገር ግን ያገባችው ሰው ላይ መልካምን እንጂ መጥፎ ነገር አይታለት አታውቅም። ስለዚህ ከበሩ ትርቅና ወደ ኋላ ትመለሳለች። ከትንሽ ቆይታ በኋላ ያ ሰው ከኋላ ተደብቆ ከሚቀመጥበት ቦታ ላይ የሆነ ድምፅ ትሰማለች። ጉዳት የደረሰበት መስሏት እየሮጠች ወደዛ ክፍል ትገባለች። መድኃኒቶችን ሲቀመም ያበላሻቸው ነገር ነበረና መሬት ላይ ተዘርሯል። እሷም ደንግጣ ጠጋ ብላ ስትመለከተው እየተነፈሰ ነበር። ነገር ግን እርዳታ በጣም ያስፈልገዋል። ቀጥታ ወደ ውጭ ወጥታ መድኃኒት መግዛት አለባትና ስለዚህ እየሮጠች መሄድ ጀመረች። በዚህ ሁኔታ ከእንደገና ድምፅ መስማት ጀመረች። እንዲህም ይላል፣ እሱን ለመርዳት መሄድ የለብሽም፣ ወደ ኋላ ተመለሽ፣ እሱ ይጎዳሻል የሚል ነበር። ሰልዋም ግራ ገብቷት ቆመች። እውነትም እኔን ሊጎዳኝ ነው እንዲህ የሚፈልገው? ግን እኮ እስካሁን ምንም መጥፎ ነገር አላየሁበትም አለች። ከዚያም ከቤተ መንግስቱ ለቃ መድኃኒቶችን ለመግዛት ወደ ገበያውም ትወጣለች። ወደ አንድ አዛውንት እየሮጠች ሄደችና መድኃኒትን ፈልጋ እንደመጣች ትነግረዋለች። ሰውየውም ምን አይነት ጉዳት እንደደረሰበት ትነግረዋለች። አዛውንቱም መድኃኒቱን በአግባቡ እንዲጠቀምና ለ3 ቀን 4 ቀንና ከ5 ቀን በላይ እረፍት እንዲያደርግ በደንብ ከነገራት በኋላ ሰልዋ አዛውንቱን አመስግና ወደ ቤተ መንግስቱ ትመለሳለች። ሰውየው ከወደቀበት ሳይነሳ እንደተዘረረም ነበር ያገኘችው። እንደምንም አንስታ አልጋ ላይ ካስተኛችው በኋላ አዛውንቱ የሰጣትን መድኃኒት ትሰጠዋለች። አጠገቡም ሆና መድኃኒትና ምግቦችን በእጇ እየሰጠችው እንክብካቤ ታደርግለን ነበር። አዛውንቱ በነገራት መሰረት መድኃኒቱን በአግባቡ ይሰጠችው ነበር። በዚህም ያ ሰው ቀስ በቀስ እያገገመ ይመጣል። 3ም 4ም እና 5ም ቀናቶችን እረፍት እንዲያደርግ ትነግረዋለች። እሱም እሺም አላት። እሷም ካጠገቡ ተቀምጣ የሚፈልገውን ነገር ሁሉ እየሰጠችው ነው። ከተወሰኑ ቀናቶች በኋላ ያ ሰው ሙሉ በሙሉ ይሻለውና ከተኛበት ተነስቶ መንቀሳቀስ ይጀምራል። በተሻለው ቀንም የቤታቸው በር መንኳኳት ይጀምራል። መሳኪኖችም ነበሩ። ሁሉንም ወደ ውስጥ አስገብቶ ለእያንዳንዳቸው ጥሩ ምግብ አቀረበላቸው። የተወሰኑ ገንዘቦችንም ሰጣቸው። ምስኪኖቹ ሰዎች ያውቁ ስለነበር በደስታ ነበረ ከእርሱ ጋር ሲደሰቱ የነበረው። ይህንንም ነገር ሰልዋ እያየችው ነበር። እንዴት ነው እንደዚህ አይነት ሰው መጥፎ ሊሆን የሚችለው እያለች ራሷ ጋር ማሰላሰል ጀመረች። ነገር ግን ያን የሚረብሻትን ምስጢረኛ በር ጉዳይም ማወቅ ፈልጋለች። ምስኪኖቹን እየተሰናበተ ባለበት ወቅት ወደዛ በር ጠጋትልና የበር መክፈቻውን በእጇ ትይዟለች። ነገር ግን ወዲያውም በሩ መንቀጥቀጥ ጀመረ። ከዚያም ፊት ለፊቷ አንዲት በጣም ውብ የሆነች ጅኒ ትመጣለች። ሰልዋ አየችው ነገር በጣም ትደነግጣለች። ማነሽ አንቺ ብላ እየተንተባተበች ጠየቀቻት። ያ ሰውም ከኋላቸው ፈዞ እየተመለከተ ነበር። በድንጋጤ እንደ ሐውልት ቀጥ ብሏል። ጅኒዋም ወደዛ ሰው ዞረችና አብሽር፣ እኔ ማንንም አልጎዳም። አንቺ ደግሞ የምትወጂውን ሰሚርን የምትፈልጊው ከሆነ ይህንን ሰውዬ ጠይቂ፣ እሱ በደንብ ያውቃል
ትላትና ከዚያ ቦታ ላይ ትሰለባለች። ሰልዋ ልቧ በኃይል እየመታ በጣም ፈርታ ነበረ። ወደ እርሱ እየተመለከተች ይቺ ጂኒ ምንድነው የምትለው? ስለ ሰሜርስ ምንድነው የምታውቀው? አንተስ ጋር ምንድነው ያላችሁ ግንኙነት ምንድነው ብላ ጠየቀችው። ያ ሰውም እንደምንም እንባውን ለመቆጣጠር እየሞከረ ሰሚር ማለት እኮ እኔ ነኝ፣ የምትወጂውና የምትጠብቂው ሰሚር እኔ ነኝ። ለንግድ ጉዞ ባደረግኩበት ወቅት ነበረ ይቺ ጂኒ እኔን የወደደችኝ፣ አግባኝም ብላ አስጨነቀችኝ። ነገር ግን እኔ ከአንቺ ጋር ቃል ኪዳን ስለነበረኝ አልፈለግኩም ነበር። ጂኒዋ ግን በጣም ተስፈራራኝ ነበር። እኔም እምቢታዬን ቀጠልኩት። በመጨረሻም በጣም ስትናደድ እምቢ የምትል ከሆነ መልክህ በጣም አስፈሪና አስጠሊ እንድትሆን አደርጋለሁ ብላ ለዛ ሰበብ ሆነች። ጂኒዋም ወደ እኔ ጋር መጣ። ወደፊት መልክህ መመለስ የምትፈልግ ከሆነ ሁለት አማራጮች ነው ያለ። አንደኛ እኔም ማግባት፣ አይ ካልክ ደግሞ አስቀያሚ ሆነህ የምትወድ ሴት ካለች መልክህ የሚመለስ ይሆናል አለች። እኔም መቼም እንደማላግባት ነግሬ በመልኬም ተስፋ ቆርጬ ወደ መንደር ተመለስኩኝ። ነገር ግን ማንም እንዲያገኘኝ ስላልፈለግኩኝ በቤተ መንግስት ውስጥ ለንጉሱ በድብቅ አገልጋይ ሆኜ መኖር ጀመርኩኝ አላት። ይህንም የሰማችው ሰልዋ ማልቀስ ጀመረች። ይህንም ማድረግ አልነበረብህም፣ እኔ ከመልክህ ምን አለኝ? ልባችን እኮ ነው አንድ የሆነው አለችውና እዛው ሰሚርን አቀፈችው። እዛው ሳሉ ወዲያውኑ የሰሚር መልክ መቃየር ጀመረ። ወዲያው የድሮ ሰሚር ሆነላት። በዚህም ጊዜ ሰልዋ በጣም ደስተኛ ሆነች፣ እሱም በጣም ደስተኛ ሆነ። በዚህ ሰዓትም ያቺ ጂኒ ወደ እነሱ በጣም ተቆጥታ መጣችና አንተ መጥፎ ሰው፣ ይህን እንድታደርግ መቼም አልፈቅድልህም፣ ዋጋህን ታገኛለህ ትለው ጀመር። ሰሚርም ሰልዋን ይዞ ወደ አንድ ክፍል ይገባል። ጂኒዋም ከኋላ እየተከተለቻቸው ነበር። ሰሚርም ወዲያውኑ ቀሙሞ ካስቀመጣቸው መድኃኒቶች አንዱን ያፈስባታል። ጂኒዋም ወዲያውኑ ትጠፋለች። በዚህም ሰልዋና ሰሚር በጣም ተደስተው ለመጋባት ይወስናሉ። በመጨረሻም ወደ መንደራቸውም ተመለሱ። ማህበረሰቡም በጣም ተደሰተ። ከዚያም በመንደሩ ሰዎች ፊት ተጋቡ። ከዚያም ሰልዋ ትዕግስት አድርጋ ያገኘችውን ፍሬ መብላት ጀመረች። አበቃን።